ሴት ማንናት ምንድናት የሚለው ምንም የሚታወቅ ነገር የለም። ጫካ ውስጥ ነው እንግዲህ ሞታ የተገኘችው። ቤዛዊት ባልታወቀ ሁኔታ ድንገት ከቤት በወጣችበት ነው ሞታ ጫካ ውስጥ የተገኘችውና እስካሁን ድረስ ገዳዩ ማን እንደሆነ አልታወቀም። አዎ በቃ የሱ ነገር እንትን ስለማይመቸኝ ሲገናኙ ምናምን አላገኛቸውም አንድ ላይ። ያው እሷ በመነግረኝ ነው እንጂ እሱ እንትን ማለት በቃ አይመቸኝም የሆነ እና በቃ እኔ ማንንም መጠርጠር እንዳለብኝ ራሱ በቃ በአእምሮዬ በጣም እያሰብኩ ነበር። ወንጀል የተፈጸመባት ግድያ ነው የተከናወነባትና እንደው ሊዘርፏትም ነው ብዬም አስቤ ነበረ። ግን ውድ ቤተሰቦች ዛሬ በሰላም አልተመለስንም። እንግዲህ አንድ ጥቆማ ደርሶን በቦታው ላይ እንግዲህ አንዲት ሴት ሞታ ነው የተገኘችው። እስኪ ካሜራማን አሳይልኝ ሟችን ማለት ነው። እቺ ሴት ማንናት ምንድናት የሚለው ምንም የሚታወቅ ነገር የለም። ጫካ ውስጥ ነው እንግዲህ ሞታ የተገኘችው። መረጃ ደርሶን ተሯሩጠን ነው መተን እንግዲህ ይሄን ቦታ ልናየው የቻልነው። ሴቷም እንግዲህ በዚሁ ነፍሱ ያለፈች ሴት ናት። ታርዳን የሞተችው አንገቷ ተቀልቷል ማለት ነው በቢላ። ማን እንደገደላት የሚታወቅ ነገር የለም። መረጃዎች እየተሰበሰቡ ነው ያሉት። ቦታው ላይ አሻራ እንዲነሳ ፎረንሲክም እንዲላክ የተወሰኑ ነገሮች ፎረንሲክ እንዲመጣ የህግ አካላቶች እንዲመጡ እያደረግን ያለ ነው። እኛ በደረሰን መረጃ መሰረት አሁን ማን እንደገደላት የሚታወቅ ነገር ስላለ መሆኑ ነው ያለን መረጃ። ማን እንደሆነችም እስካሁን አልታወቀም። መታወቂያም ሌላም ስልክም የእሷን የሚገልጽ ነገር አድራሻ ልናገኝ አልቻልንም ስለ ግለሰቧ። ለማንኛውም ከዚህ ይዘን ወስደን እንግዲህ ሟችን ቤተሰብም ካላት ለቤተሰቦቿ እንግዲህ ምናደርስ ምንወስድ ነው የሚሆነው። በጣም ታሳዝናለች። ወጣት ሴት ናት። አንገቷ ታርዷል በፊት ለፊት በኩል በአንገቷም በደረቷ በኩል አንጋለው ነው ገለዋት ጥለውት የሄዱት። ማናቸው ገዳዮቿ የሚለውን መረጃ ምናሰባስብና ማስረጃውን ሰብስበን ምናጣራ ይሆናል ማለት ነው። በጣም ያሳዝናል። የደረሰው አሰቃቂ አደጋ ነው። ለማንኛውም ምን እንደሚፈጠር እስኪ ጉዳዩን አብረን እናያለን ማለት ነው። ቤተሰቦች አብረን እንቆይ። ፎረንሲክ ይነሳ ቦታው። እሺ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦች ዛሬም ያው በድጋሚ ተመልሰናል ማለት ነው። ወደ እህታችን ቤተሰቦቿ ወዳሉበት ቤት ተመልሰን መተን እንግዲህ እናታችንን እናገኝ ዛሬ ቀነ ቀጠሮ ይዘን ተገናኝተናል ማለት ነው። እንግዲህ እናንተንም እግዚአብሔር ጽናቱን ብርታቱን ይስጣችሁ። እህታችንን ነፍሷን ይማረው። እንግዲህ በጣም ከባድ ስሜት ከባድ ጊዜ ላይ ሆናችሁ ነው ላወራሽ የመጣሁት እናቴ። ግን ገዳዋ ማን ነው የሚለውን ለማወቅ መረጃ መሰብሰብ ስላለብን እንዳልኩሽም ከጅምሩ አንስቶ ተገላ ከተገኘችበት ቦታ አንስቶ ይዘናት የመጣ ነው እኛው ነን። እንደሚታወቀው ትንሽ ቀናቶች ይለፉና እናንተም ተረጋግታችሁ ከእናንተ ጋር ቆይታ አደርጋለሁ በሚል ነው ተመልሼ የመጣሁት። እንግዲህ 3-4 ቀን አሳልፌ በዚህ ክትትላችንን አሁንም ማድረጋችንን እንቀጥላለን ማለት ነው። እንግዲህ ከቤተሰብም መረጃ ማግኘት ስላለብን እንግዲህ እናቴ ከስምሽ ጀምረን እንተዋወቅና እስኪ ስለ እህቴ ቤዛዊት የተወሰኑ ነገሮች እንግዲህ ስምኝ ይባላል። እሺ ወይዘሮ ስምኝ እንግዲህ የቤዛዊት እናት ነው። ያው አንቺ ልበል መሰለኝ። እንግዲህ ቤዛዊት ባልታወቀ ሁኔታ ድንገት ከቤት በወጣችበት ነው ሞታ ጫካ ውስጥ የተገኘችውና እስካሁን ድረስ ገዳዩ ማን እንደሆነ አልታወቀም። አዎ ስለዚህ በዛ ዙሪያ እኛ ክትትል እያደረግን ያለ ነው። አሻራ እየመረመርን ነው። ነገሮች እያጣራን ያለ ነው። አዲስ ነገር ስላልተገኘ ነው። ከእናንተ ግን የምናገኘው መረጃ ይኖራል ብዬ አስባለሁ። ስለዚህ እስኪ የመጨረሻዎቹን ጊዜያቶች ቤዛ ምን አይነት ጊዜ ነበር ያሳለፈችው ከእናንተ ከቤተሰቧ ጋርም ሆነ ጠላትስ አላት ወይ እንዲህ ሊያደርጋት የሚችል ጉዳት ሊያደርስባት የሚችል የሚለውን እነዚህ ነገሮች ላይ እናወራ።
ልጅቷ እንኳን ጠላት ሊኖራት ልጅቷ ተግባቢ ናት ከሁሉም ከቤትም በጣም ስርዓት ያላት ልጅ ናት። እኔ እንደዚህ በሆኗ ራሱ በጣም ነው የሚያሳዝነኝ። እንዲህ ትሆናለች ብዬም አልገምትም ነበር። ብቻ የሀቅ አምላክ ሀቁን ያውጣ። ወይዘሮ ስሜ ይገባኛል። በጣም ሀዘኑ ከባድ ነው። አሁንም ብዙ ሰዎች አሉ። እንግዲህ ቦታ በር ዘግተን ነው እንድናወራ የፈለኩት፣ ግን ስሜታችንን ሀዘናችንን ትንሽ ዋጥ አድርገን ቢያንስ እሷን መመለስ ባንችልም ገዳዋን ማን እንዲህ እንዳደረጋት ማነፍንፈን መያዝ መቻል ይኖርብናል ብዬ አስባለሁ። ለዛም እንግዲህ በርትተን እንግዲህ ወይዘሮ ስሜ ቢከብድም ያሉትን ጊዜያቶች ለማስታወስ ያህል ነው። እንዳሉኝ ጠላት የላትም። ልጅቷ ዘመደ ብዙ ናት፣ ወዳጀ ብዙ ናት ብለውኛል። ቤዛዊት ስራዋ ምን ነበረ? ሰራተኛ እንደሆነች ባለፈው ጨውተውኛል። በርግጥ ግን ምን አይነት ስራ ላይ ነው የምትሰራው? የሆነ የግል ድርጅት ውስጥ የሆነ ጎማ አስመጪና ላኪ ውስጥ ነው የምትሰራው። የጎማ አስመጪ ድርጅት? አዎ፣ እዛ ውስጥ ነው የምትሰራው። ምንድን ነበር ስራዋ? በቃ እንደ ሂሳብ ሰራተኛ ሆና መሰለኝ እንደዛ ነው የምትሰራው። በቃ ወጥታ ከማንም መሳቅ ነው መጫወት ነው። ከሷ አንደበቷ ክፉ የለም። 2 ጓደኞች አሏት፣ በጣም የምትወዳቸው የልብ ጓደኞቿ። በቃ እንግዲህ ሌላ ምንም የልብ ጓደኞች አሏት። 2 ጓደኞች? አዎ። ማን ይባላሉ? አንዷ ሜሮን ትባላለች። እሺ። አንዷ ደግሞ አዲስ ነው መሰለኝ ትባለው። አዲስ። በጣም ነው የሚዋደዱ። በጣም እንግዲህ ሚስጥራቸው ራሱ አይደባበቁ። አብሮ አደጎቿ ናቸው ወይስ በተለያየ አጋጣሚ በስራም በትምህርት ቤትም የምታውቃቸው? በትምህርት ቤትም በአብረውም አንድ ሰፈር ናቸው እነዚህ 2። ብቻ ከሁሉም ጋር መሳቅ መጫወት ነው። እኔ ለሷ ጠላት ማን እንደዚህ አስቦ ማን አቅዶ እንደገደላት እኔ እግዚአብሔር ይወቅ። እኔ እንደዚህ እሷ ላይ እኔ እንጃ፣ በጣም ከባድ ነው። ብቻ ፍቅረኛ ያሳላት እንዴ? አላት። አዎ፣ ፍቅረኛ አላት። ቤተሰብ እናንተን ታውቁታላችሁ? አዎ። ከዚሁ አልወጣም፣ እዚሁ እኔ ጋር ነበር ሲያስተዛዝኝ። አሁንም ወጣ ብሎ ነው እንጂ እዚሁ። እሱ ምንድነው? ምን ላይ ነው የሚሰራው? አብራት ነው የሚሰራው? የት ነው የምታውቀው ፍቅረኛዋ? ያው ስራውን አላውቀውም፣ ግን ያው ጓደኛዋ ናት። በጣም ነው እንትን የሚለው፣ ያው በጣም ተቀራርበዋል። በቃ ያው ካጠገቤም ዞር አላለም እሱ። የመጨረሻ ጊዜ የት ሆና ነው? ለስራ በወጣችበት ነው በዛው የቀረችው ወይስ ምን ነበር የተፈጠረው? ኧረ ከቤት ነው። እዚሁ ቤት ነበር? ምን ቀኑ ምን ቀን ነበረ? ከስራ ሰዓት ውጪ ነው ወይስ እንዲሁ? ኧረ ጠዋት ነው፣ ስራ የለም። እሺ። እና በቃ እኔ ቁርስ ያው እንትን እያልኩኝ ነው ለእንትን ለላት እያልኩ እያለ ስልክ ተደወለላት። ቀየር ወጦች ወጣች። መጣው ብላኝ እየወጣች በዛው ትመጣለች ብዬ የስራ ቀን አይደለም። በዛው ትመጣለች ብዬ በጠብቃት የለችም። ትመጣለች ብዬ በጠብቃት የለችም። ስልኳም እምቢ አለኝ። እዛ ነው ቀን ሞታ ያገኘናት ቀን፣ ቅዳሜ ቀን ማለት ነው። በቃ የዛን ቀን ነው። አዎ። እና በቃ ስልኳም እምቢ አለኝ። በቃ እንግዲህ በደህና ወጣ ሬሷ መጣ። እሱንም እናንተ ባታገኟት እንግዲህ ወይ አሞራ ወይ ጅብ ይበላት ነበር። ያው ትንሽ ነገሩ ለኛም ወደ እናንተም ከመድረሳችን በፊት እናንተም ጋር መጥተን መረጃ ከመውሰዳችን በፊት በራሳችን ሞት የተገኘችበት ቦታ ላይ አሻራዎች፣ ዱካዎች ለማየት ሞክረን ነበረ። ግን ይሄ ነው የሚባል የተገኘ የአሻራ የለም። የእግር ዱካም ሆነ የእጅ አሻራ በጣም በጥንቃቄ በተሞላበት ሁኔታ ነው አሰቃቂ የሆነው እንግዲህ እያደረጉባት አስበውባት ነው። ምን ያህል ይሆኑ እንኳን የሚታወቅ ነገር የለም። ስልኳንም መታወቂያውን ሁሉንም ነገሮቿ ተዘርፈው ነው ይመስለኛል ይዛ እንደወጣች ነው። ከቤት ውስጥ እንደሌለም ነገራችሁናል ነው። እና ይዛ እንደወጣች ሙሉ እቃዋን ዘርፏት ነው እንግዲህ የጠፉት። ምናልባት ዘረፋ ሊሆን ይችላል ብለን ብናስብ እንኳን በዚህ ልክ በዛ እዚያውም አሁን ካለችበት ከምትኖርበት አካባቢ እዛ የማይታወቅ ሰፈር ጫካ ውስጥ ሄዳ ህይወቷ ሊያልፍ አይችልም። አሁን ዘረፋ ቢሆን እንደዛ ነው ብዬ አላስብም። ወይ የስራ ቦታ ሊይዟት ወይ አግተዋት ምናምን የሆነ ነገር ሊያደርጓት ይችላሉ። መኪና ውስጥም ከተው ከዛ ገለው ምናምን የሚጥሉ አሉ ብዙ። እኛም በዚህ በስራችን የምናውቀው ኬስ ስላለ ከዛ ውጪ ደግሞ
እዚሁ ወይ ሰፈር አካባቢ ሊሆን ይችላል፣ ግን የማይታወቅ ሰፈር ወስዶ ሊጥላት የሚችል ሰው ይህ ምን አይነት ተንኮልና ሸር እንደሆነ ብቻ እኔ አላውቅም። እንደው ምን አርጋቸው በምን ደርሳባቸው እንደዚህ እንዳሰቡላት እኔ እንጃ። እንግዲህ የሀቅ አምላክ ሀቁን ያውጣ። እናንተ እግዚአብሔር ይስጣችሁ። እውነት እንደምንም ብላችሁ ይችል ነገር የልጄን ብቻ ደም እውነት እንጃ ሄደው እዛ የወረወሩባት ሀቁን እንግዲህ የመጨረሻ ሰዓት በስልክ ተደውሎላት እንደነበር ነው ወይዘሮ ስመኝ የነገሩኝ ነበር። መጣው እያለች መጣው ብላ ነው የወጣችው። ማን እንደደወለ አላውቅም፣ ብቻ ተጣድፋ ነው እየሮጠች ወጣችው። ስለዚህ እኛም አሁን ከዚህም አንጻር አስበን ነው እንግዲህ ወደ እናንተም ከመምጣታችን በፊት ቴሌ አካባቢ እንግዲህ ሄደን በእሷ ስም የወጣ ሲም ካርድ እንዳለና ጥያቄዎች ለማድረግ ሞክረን ነበረ። የተደዋወለችበት ስልክ ፎቶዋንም ፌስ አይዲዋን አይቶ እዛው ስካን አድርገው በእሷ ስም የወጣ ካለ በሚል ማለት ነው። በእሷ ስም የወጣ አልነበረም ይመስለኛል። የወላጅ አባቷን የግል ቀፎና ሲም ካርድ ነበረ የያዘችው እና በአባቷ ስም የወጣ ነው ይመስለኛል። ቤዛዊት በፊት ወጥቶላት ስለዚህ በአባቷ ስም የወጣ ስለነበረ በእሷ ስም አልነበረም እና ዞሮ ዞሮ በእሷ ስም እንዳልወጣ ነገሩን። ስለዚህ አሁን እያሉኝ ያሉት በአባቷ ስም ከወጣ ያንን እንግዲህ ይዘን ድጋሚ ቴሌ መሄድ ይኖርብናል። ስለዚህ በዛ ስም የተደወለበትን ስልክ ድጋሚ ይዘን አጣርተን መጨረሻ ጊዜ ከማን ጋር ነው ያወራችሁ የሚለውን አጣርተን የድምፅ ቅጅም ካለ ማን ጋር እንደተገናኘ አይተን እሱን አጣርተን እንግዲህ ወደ እውነታው መንቀርብ ይሆናል ብዬ ገምታለሁ። እውነቱን ያወጣ እናንተ እኔ እንጃ ይሄን ነገር ካረጋችሁልኝ እኔ ምንም አላውቅም። ብቻ ፈጣሪ እውነት አምላክ እሱ እንትን ይላል። እኔ ልጄ በወጣችበት መቅረቷ ራሱ የእግር እሳት ነው የዘላለም። እኔ ለሷ ምን አይነት እንደው ሰው እንዳሰበባት ምን እንደበደለቻቸው ምናልባት እስኪ የመጀመሪያ ቀን የለቅሶ ቀን ወይም በእነዚህ በሶስቱ በተለይ እስከ ሰለስቱ ባለው ጊዜ በተለይ የመጀመሪያው ቀን ላይ ከሷ ወዳጅ የተባለ ሰው የቀረ ያልመጣ ሰው አለ? ምናልባት ሁሉም መጥተዋል፣ የቀረም የለም፣ ሁሉም መጥተዋል። ምን ብለህ እንደዚህ አይነት እንትን ትላለህ? እኔ ሁሉም ከኔ አብረውኝ ነው ሲያስተዛዝኑኝ የነበሩት። እንግዲህ እንጃ ፍቅረኛዋ እዚህ እንዳለ ከራርሟል እያሉኝ ነው። ፍቅረኛዋን ምናልባት ማግኘት እንችላለን። እዚሁ ቢመጣ ማግኘት እንችላለን። ይመጣል። አሁን መጣሁ ብሎ ነው የወጣው እንጂ ነበር። ስራ እየሰራ አይደለም አሁን ላይ። አይ በቃ ይሄ ለቅሶ ሲሆን እዚሁ ነው ያለው፣ ቁጭ ብሎ እያስተዛዘነ። የስራ ፍቃድ ወስዶ ነው እንግዲህ ነው የሚሆነው። እኔ ምን ብዬ እጠይቃለሁ? ለራሴ ያዘኔን ውስጤን እንትን ብዬ። ፍቅረኛዋ ምን አይነት ሰው ነው? ለእሷ ማለት በሚያውቁት ሰው? አረ መልካም ሰው ነው፣ በጣም ጥሩ ነው፣ ይንከባከባታል። በጣም መጥፎነት የለውም። እንግዲህ ምን አይነት ጉድ እንደሆነ ነው ያላውቅም። የእሷ ጠላት አለ ብዬ እኔ በምንም ታምር እኔ አልገምትም። በምን እኔ እንጃ። እስኪ ለማንኛውም እንግዲህ ማጣራታችን አሁንም እንቀጥላለን። ወይዘሮ ስመኝ እስኪ እንዳሉትም አሁን ከዚሁ ቤት ሳንወጣ ያው ከዚህ በኋላ ሌላ ቦታዎች ላይ ሄደን ማጣራቶቻችን እናደርጋለን። በቅድሚያ የምንሄደው ከዚህ እንደወጣን ወደ ቴሌ ነው የሚሆነው። በድጋሚ አንዳንድ መረጃዎች ይዘን ማለት ነው ከእርስዎ ከሚሰጡን አንዳንድ መታወቂያ አይነት እሷ የምትሰራበት የድርጅት የምንም ከእሷ ጋር የተያዙ ዶክመንቶች ካሉ እሱን ይሰጡናል። ወደ እነዛ ቦታዎች እናመራለን። ወደ ቴሌ እንሄዳለን። ከዛ በፊት ግን እዚሁ ምናልባት እኛም የሀዘኑ ተካፋይ ነን ባናቃትም በህይወት እያለች እንዲሁ ውስጣችን መቼም ማዘኑ አይቀርም። ሬሷንም አይተናል፣ እናንተንም አይተናል። በጣም ቤተሰቡ እንደተጎዳና እንግዲህ በፍቅረኛዋ ሚምጣና እንዲሁም አንዳንድ የቤተሰብ አካልም በውስጥ የምናወራቸው ሰዎች ይኖራሉ። ካሜራ ላይ መውጣት አልፈልግም ያሉ ስላሉ ነው እናታችን እርስዎ ብቻ ነው ተፈቅደው እሺ ያሉኝ። ሌሎችም እንግዲህ እህት ወንድሞቿ በውስጥ ያለውን ነገር ነግረውኛል፣ መረጃ እነሱ ከሚያውቁት አንጻር። ስለዚህ አሁን ደግሞ ፍቅረኛዋ ይምጣና ምናልባት እዚሁ እንጠብቀው፣ እኛም የሚመጣበትን ሰዓት ጠብቀን ከእሱም ጋር ቆይታ ብናደርግ ደስ ይለኛል፣ እዚሁ ሳንወጣ። ወይዘሮ ስመኝ እግዚአብሔር መጽናናቱን በድጋሚ ይስጣችሁ። አዲስ ነገር ይዘን እኛም እንግዲህ ለእናንተ የምናደርስ ይሆናል። ቢያንስ ገዳዋ ቢታወቅ በሚል ማለት ነው። እውነት ነው፣ እውነት መውጣት አለባት። ተሸፍናላት ቀርጦ ነው።
ጊዜ እንግዲህ ይሄን እናደርጋለን። እስኪ አሁን በመቀጠል እንግዲህ ፍቅረኛዋም እዚሁ ነው ያለው። የስራ ፍቃድ ወስዶ ነው ይመስለኛል እዚሁ እያስተዛዘነ ያለው ቤተሰቦቿን፣ እሱም ፍቅረኛው ስለሆነች ጭምር እንግዲህ ቆየት ላለ ጊዜ በፍቅር አሳልፏል ይመስለኛል። ባለፈውም የተወሰነ ነገር ነግራችሁኛል። ለማንኛውም እስኪ ማን ነው አላወቅኩትም፣ እኔ ላግኘው ሲመጣና ከእሱ ጋር ቆይታ ማደርግ ይሆናል። መልካም ፍቃዱ ከሆነ ቪዲዮ አብርቼ አያይዤ ለእነሱ ለተመልካችም ላሳይ ሞክራለሁ ማለት ነው። አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እንግዲህ ውድ ቤተሰቦች አሁንም ያው እዚሁ ቤት ውስጥ ነው ያለ ነው ማለት ነው። ያው ወንድሜ ሄኖክ እንግዲህ እሱ ማለት የሟች እህታችን ቤዛዊት ፍቅረኛ ነው፣ የቤዛዊት ፍቅረኛ ነው እና አንተ እስክትመጣ እየጠበቅን ነበረ። አንዳንድ መረጃዎች ለመውሰድ እንግዲህ ማንነታችንን ገልጸናል ቀደም ሲል። ለዛም ትብብርህን ወደ ፈቅደ ካሜራ ፊት መረጃዎችን ልትሰጠን ስለወደድክ እናመሰግናለን። በሟች በእህታችን ቤዛዊት ዙሪያ ላይ ገዳዋ ማን ነው የሚለውን እያጣራን ስለሆነ እሱን መረጃዎች በማሰባሰብ ነው ወደ ማስረጃነት ቀይረን እውነታውን ልናውቅ የምንችለው። ለዛም እንግዲህ አንተም መልካም ፈቃድ ስለሆነ እናመሰግናለን። በቅድሚያ እኔም በጣም አመሰግናለሁ። ያው ሟችን እናንተም ራሳችሁ ናችሁ አምጥታችሁ ለቤተሰቡ ያስረከባችሁት። አሁን ደግሞ ፈቃደኛው ናችሁ የሟችን ገዳይ ለመያዝ ስላሳያችሁን ትብብርና ፍላጎት እኔም ከልቤ ማመስገን እፈልጋለሁ። ያው ምንም አይደለም፣ እኛ ስራችን ነው። ለብዙ ጊዜያት ስንሰራ የቆየ ነው፣ ወደፊት የምንሰራው ነው። እንግዲህ ማን ሊሆን ይችላል በሚለው ዙሪያ ነው ገዳዋ እያጠነጠንን ወይም ክትትል እያደረግን ያለ ነው። እንግዲህ ከአንተ ጋር እስኪ ሄኖክ፣ ስሙ ሄኖክ ይባላል። በዚህ አጋጣሚ ሄኖክ ብለህ ስለነገርከኝ ሄኖክ እንግዲህ ከአንተ ጋር በፍቅር ምን ያህል ጊዜ ሆናችሁ? የት ተዋወቃችሁ? ለመጨረሻ ጊዜ የተገናኛችሁት የት ነው እያልኩኝ በሂደት መጠየቅ ይሆናል። አሁን ግን ከተዋወቃችሁ እንነሳ። የትስ ነው የተዋወቃችሁት? ትነግረኛለህ? ያው እኔና ቤዛ የተዋወቅ ነው አንድ ካፌ ውስጥ ነው። በአጋጣሚ እሷ ስልኳ ሳንቲም አልነበረውም እና ጓደኞቿ ጋር ለመደወል ፈልጋ እኔ እንድተባበራት ጠይቀኝ። በዛ አጋጣሚ ነበር ትውውቃችን። ያው ከእሷ ጋር በፍቅር የቆየ ነው 3 ዓመት ያህል በፍቅር ቆይተናል። አሁን ሀሳባችን ወደ ትዳር ነበር። ያው እንግዲህ ምን አይነት ምቀኛ እንደገባብን አላውቅም። እሷንም ባጭሩ ቀጫት፣ እኔንም ባዶዬን አስቀረኝ ማለት ነው። ጋብቻ ለማድረግ በዝግጅት ላይ ነበራችሁ? ቀለበት ምናምን አስራላታል ከዚህ በፊት ምናልባት? ወይስ የእነሱ ጊዜያቶች ገና የሚሆኑ ሂደቶች ነበሩ ከዚህ በኋላ? በቃ አንደኛችንን ነበር ያወራን ነበር። አሁን በቃ ይበቃናል፣ የፍቅር ግንኙነቱ ወደ ትዳር መቀየር አለበት ምናምን ብላኝ ወደዛ እያሰብን ነበር እንጂ ምንም አይነት ቀለበት አላሰርኩላት። አንተ የት ነው የምትሰራው? በምን አይነት የስራ ዘርፍ ላይ ነው ያለው? እኔ መምህር ነኝ። እሺ። ያው አጋጣሚ አሁን ላይ ክረምት ስለሆነ እረፍት ነው። መምህር ነኝ። ቤዛዊት በዚህ ልክ እንግዲህ በዚህ ሁኔታ አሰቃቂ በሆነ መልኩ ሊገላት ይችላል፣ ህይወቷን ሊያጠፋ ይችላል ብለህ የምታስበው ሰው ይኖራል ወይ? በዛ ላይ ጫካ ድረስ ወስዶ በዚህ ልክ አሰቃቂ በሆነ መልኩ ይሄ ግድያ ሲፈጸምባት ማን ሊሆን ይችላል ብለህ ትገምታለህ? ወይም ጠላት ካላት እንደዚህ ጊዜ የሆነ ጊዜ እንደዚህ ያየሁት የእሷ ምቀኛ ሰው አለ ወይ ጠላት አለ የምትለኝ ሰው ካለ በተለየ? ኧረ በፍጹም ማንም እሷ ላይ እጁን ያነሳል ብዬ አላስብም። ምክንያቱም ቤዛ ማለት በጣም በቃ ለምታውቀው ሰው አይደለም፣ ለማታውቀው ሰው ራሱ ሟች ናት።
ራሷን አሳልፋ እስከ መስጠት ነው የምትደርሰው። እና ይህን ያህል በርዘር ሄዶ እንደዛ ጭካኔ በተሞላበት ሁኔታ የእሷን ህይወት ያጠፋል ብዬ የማስበው አካል የለም። ያው ያሏትም ጓደኞች ጋር በብዛትም ባይሆን ቅርርብ አለኝ። እንደዛ ነው እንግዲህ። እና እሷ ላይ እንደዚህ ጨክኖ እጁን አንስቶ እሷን ህይወቷን እንዲያልፍ ያደርጋል ብዬ የማስበው በፍጹም ማንም የለም እኔ እስከማውቀው ድረስ። እንግዲህ ምናልባት በዙሪያ አንተ አለክ፣ ቤተሰቦች አሏት፣ እህት ወንድሞች፣ እንዲሁም እናት አላት፣ አክስት አጎቶችም አሏት። አባቷ ያው በህይወት አልፈዋል ይመስለኛል፣ ቆየት ብለዋል። ግን እነዚህ ሁሉ ቤተሰብም በጣም በቤተሰብ የሞላ ነው ቤታቸውና ቤተሰብም አላት። ከዛ ውጭ ደግሞ ጓደኞች አሏት፣ ሴቶችም ጓደኞችም ወንዶችም ይቅርታ። እና ምናልባት አሁን እስኪ ከቤተሰብ እንነሳና አንተ ከታዘብከው ምናልባት እዚህ ቤተሰብ ውስጥ ተቀላቅለሃል ይመስለኛል፣ ያውቀዋል ቤተሰቦቿም ጭምርና ከቤተሰቦቿ ውስጥ ምናልባት እንዲህ የምትቃረነው እንደዚህ ትንሽ መጎረባበጥ ያለባት አይነት ሰው አለ? አንድ ግለሰብ ምናልባት ከቤተሰብ ውስጥ? በጭራሽ የለም። እንደዛ ቤተሰቡ መልካም ቤተሰብ ነው እኔም እስከማውቀው ድረስ። ከቤተሰቡ ጋርም ያላት ግንኙነት በጣም አሪፍ ነው። ይሄ ነው የሚባል የጥላቻ መንፈስ ያደረባቸው ቤተሰቦች አይደሉም። እውነቱን ለመነጋገር እንኳን ቤተሰብ ለቤተሰብ ያላቸው ትዕዛዝ በጣም የሚገርም ነው። እኔም እንኳን ስገባ ያው እንደ ቤተሰብ ነው እኔን ራሱ የተቀበሉኝ። እና በቃ እኔ ማንንም መጠርጠር እንዳለብኝ ራሱ በቃ በአእምሮዬ በጣም እያሰብኩ ነበር። ወንጀል የተፈጸመባት ግድያ ነው የተከናወነባት እና እንደው ሊዘርፏትም ነው ብዬም አስቤ ነበረ። ግን ዝርፊያም ቢሆን ይሄን ያህል ብዙ ዝርፊያዎችን እናውቃለን። ዝርፊያ ራሱ ቢሆን ይሄ እንድትጎዳ አድርገው እሷን በቀላሉ እኮ መዝረፍ ይችላሉ። ይሄን ያህል ጭካኔ በተሞላበት እሷን መግደል አይጠበቅባቸውም። እና የታለመበት እንደሆነ የሚያስታውቅ በጣም በደንብ ዘረፋ ሊሆን እንደማይችል የሚያስታውቅ ስለሆነ እኔም እንግዲህ ቁጭ ብዬ የማስበው እሱን ነው። በሀዘኔ ውስጥ ማን ነው ይህን ሊያደርግ የሚችለው ብዬ በቃ ምንም ይመጣልኝ አልቻለም እውነቱን ለመነጋገር። ስለዚህ ከቤተሰብ አካል የሆነ ምንም እንዲህ ነው የምለው የምጠረጥረው ሰው የለኝም ነው እያልከኝ ያለው? እሺ ከጓደኞቿስ እንዲህ ወይ ከስራ ቦታ አካባቢ የተጣላት ወይ እሷ ላይ ቂም ያዘባት ሰው አለ ወይ ስራ ቦታ አካባቢ? አይ እኔ በእሷ ስራ ቦታ አካባቢ ብዙ ግንኙነት የለኝም። የሰፈር ልጆች ምናምን አብሯት የተማሮች ጓደኞች አሏት። በእርግጥ ይሄን ያህል ትሄዳለች ብዬ ደግሞ አላስብም። ያቺ ልጅ አይ ወዲህ ነው እና ያላት ግንኙነት ጥሩ ነው ብዬ ነው የማስበው። ይሄ የቅርብ የምትላቸው የልብ ጓደኞች አሏት ልጅቷ ቤዛዊት? አዎ። ማን ማን ይባላሉ? ሜሮንና አዲስ። ሜሮንና አዲስ ሁለቱ በተለየ ወይስ ሌሎች አሉ? እኔ የማውቀው ሜሮንና አዲስን ነው። የት የስራ አጋር ጓደኞቿ ናቸው? የትምህርት ቤት በፊት ወይስ አብሮ አደግ የሆኑ? አይ አብሮ አደግ ናቸው፣ አይጠፉም። እንዳልኩ እሷ ካፌ ውስጥም ስንተዋወቅ በአንዷ ልጅ ምክንያት ነበር የተዋወቅ ነው። እንዳጋጣሚ እሷ ስልክ ልደውልላት ፈልጋ ብያለሁ ቅድም። ሳንቲም አልነበራትም እና ወደዛ ስትደውል ወደ አንደኛዋ ሜሯን ወደምትባለው ጓደኛ ነበር በአጋጣሚ ደወለችው እና ከእሷ ጋር ግንኙነት ነበረ ማለት እንደ ጓደኛ በደንብ እንቀራረባለን እና ሁለቱ በጣም ቤስት ጓደኞቿ ናቸው ለሷ። በበለጠ ከሁለቱ የተለየ የሚባል ጓደኛ አላት ምናልባት ለእኛም የተሻለው መረጃ ሊሰጠን የሚችል ከሁለቱ ወይም ደግሞ ሁለቱን የምናገኝበት ሚንስ ይኖራል? አሁን ላይ አሉ እዚሁ ናቸው? አዎ እዚሁ ናቸው። መልካም። የመጨረሻ ጊዜ እንግዲህ ከዚሁ ቤት ነው ስለመውጣቷ እናቷ ወላጅ እናቷ እየነገረችኝ የነበረው እና ከዚሁ ቤት ነው የወጣችው። መጣሁ እያለች እየተሯሯጠች ስልክ እያወራች እንደወጣች ነው የነገሩኝ። ማን ሊደውልላት ይችላል በዛ ሰዓት? ጠዋት ሰዓቱ እንግዲህ ረፋፋድ ወደ 4 ሰዓት አካባቢ እየተጠጋ እንደነበረ እና ከስራ ቀን ወይም ከስራ ሰዓት ውጪ በሆነ ሰዓት ነው ተሯሩጣ የወጣችው። በዛ ጠዋት ሞታም የተገኘችው በዛን ዕለት ነው እና ማን ሊደውልላት ይችላል? በፍጹም እኔም አላውቅም። ማዘርን ስጠይቃቸው ነው እንዳንተ እኔም እሳቸውን ጠይቄ ነው እየሰማሁትኝና የስራ ቀን አይደለም ቅዳሜ ቀን ነው። እሷም ቤቷ ናት። እኔም ተከራይቼ ነው የምኖረው። ቤቴ ውስጥ ነበር የነበርኩትኝ እና በቃ ስደውልላት እንደውም ከ4 ሰዓት በኋላ ስደውልላት ስልኳ አይመልስም።
ይጠራል አይመልስም፣ ይጠራል አይመልስም። እና እኔ ራሱ ግራ ነው የገባኝ። እኔ አልደወልኩም። በምን አጋጣሚ ያወቅህ? አሁን እኛ ቀጥታ እንግዲህ ፌስ አይዲዋን አይተን ከጫካ አንስተናት ስንመጣ ፎቶዋ ተነስቶ ወደ ጣቢያ ተልኮ ገጽታዋ ተለይቶ ነው እንግዲህ ማንነቷ ይሄ ከሌ ናት ተብሎ ስሟ የሚወጣው የምትኖርበት ቦታ ምኑ ወጥቶ ከዛ ለቤተሰብ አምጥተን ያረዳ ነው። እዚህ አምጥተን ቤተሰቦቿ አወቁ። ብዙ እንግዲህ የተፈጠረውን ታስታውሳለህ። አንተ እንዴት በምን አይነት አጋጣሚ ሰማ? ስልኳ ስደውል ሊሰራ አልቻለም። በምን አይነት አጋጣሚ አውቀህ ወደዚህ ቤት እንድትመጣ ሆንክ? እሷ መሞቷን ሰምተህ? አዎ እነሱ ቤት ስለመጣ ማዘር ናቸው የደወሉልኝ። እሳቸው ደወሉልህ? አዎ። እዛ በኋላ እንደውም እሳቸው ራሱ በደንብ መናገር አልቻሉም ምናምን እየተናገሩ ባስጠናነቃቸው ምናምን ነው በስልክ ውስጥ እየሰሙ የነበረው። እና ቤዛ ብሎ ራሱ አልጨረሱልኝም። ከውስጥ ጎረቤት ናቸው መሰለኝ ተቀብለው ነው አደጋ መድረሱን መሞቷንም አይደለም የነገሩኝ። አደጋ ደርሷል በፍጥነት ና ብለውኝ በፍጥነት የመጣሁት አደጋ ደርሷል ብለው ነው እየጠሩኝ እንጂ መሞቷን ራሱ ነግረውኝ አይደለም የመጣሁት። ስመጣ እንግዲህ የተፈጠረውና እናንተ የሚያያችሁት ነገር ተከስቶ ነው የጠበቀኝ። ብቻህን ተከራይተህ ነው የምትኖረው አንተ? እኔ ብቻዬን ነው ተከራይቼ የምኖረው። ቤተሰብስ የት ነው? እንዴት ነው ያለው ነገር? አዎ የኔ ቤተሰቦች ክፍለ ሀገር ነው ያሉት። በቃ እኔ ደግሞ ያው አዲስ አበባ ስራም ስላለኝ አዲስ አበባ በስራ ምክንያት ተከራይቼ ነው የምኖረው። በአስተማሪነቱ ዘርፍ ማለት ነው እየሰራ? እንግዲህ ውድ ቤተሰቦች ያው ከቤተሰቦቿ ቤት ወተን የተወሰነ መጠየቅ አድርገን ነበር። እንደተመለከታችሁት እናቷን ካሜራ ፊት እንግዲህ ቃላቸውን ሊሰጡ እንችለዋል። ወንድም እህቶቿም የራሳቸውን ቃል ሰጥተዋል። ያው ካሜራ ፊት ስላልፈለጉ መብታቸውን መጋፋት እንዳይሆንብን ካሜራ ፊት አልቀረጽናቸውም እንጂ ሁሉንም በሚባል ደረጃ ቤተሰቦቿን ጠይቀናል፣ መረጃ ወስደናል ከሁሉም። እንግዲህ የሚያውቁት ነገር ስላለመኖሩ በጉዳዩ ላይ ግን ደግሞ ልጅቷ በጣም ምስኪንና የዋህ ሩህሩህ ታዛዥ፣ ለጓደኞቿም ለቤተሰቦቿም ጥሩ የሆነች ልጅ ስለመሆኗ ነው ሲናገሩ የነበረው ማለት ነው። ከዛ ውጭ ፍቅረኛዋንም እዛው ቤት ውስጥ ልናገኘው ችለናል። በስተመጨረሻም እንግዲህ እሱም ፈቃደኛ ሆኖ እንደመጣ ወደ ቤት ያው እነሱ ቤት ነው ያለው። አስተማሪ ነኝ አለኝ እና አስተማሪ ስለሆንኩኝ የክረምት ስራ ስላልነበረ እረፍት ላይ በነበርኩበት አጋጣሚ ነው እንግዲህ ፍቅረኛዬ ያረፈችብኝ። ላገባትም ልንጋባ እየተዘጋጀን ነበረ ብሏል። እንግዲህ በዚህ ሁኔታ ውስጥ ሆነን ነው ይሄ ዱብዳ የደረሰብኝ። እኔም ከቤተሰቦቿ ጋር ሆኜ እዚሁ ሀዘኔን እየተወጣሁ ነው ያለው ቤተሰቦቿ ቤት ብሎ ነው እያለን ያለው። ስላሏትም እንግዲህ ጠላቶች አሏት ወይ ከሱም ጋር ስላላት ሁኔታ እየጠየኩት ነበረ። እንግዲህ ያለውን መረጃ እሱም ነግሮናል እንዳያችሁት። ከዛ ውጭ እንግዲህ በዋናነት እኛ ጉዳዩን እንግዲህ ቀጥታ ክትትላችን እንድናደርግ ያደረገን ሌላኛው ሁኔታ የት ነበረ? እንዳልኳችሁ ወደ ቴሌ መሄድ ነበረ። በድጋሚ ቴሌ ስንሄድ እንግዲህ ለሁለተኛ ጊዜ እንሄድ ነው ዛሬ ላይ ሄደንም ተመልሰን መተን አዲስ መረጃ አግኝተናል። ውድ ቤተሰቦች ቴሌ ስንሄድ እንግዲህ በአባቷ ስም የወጣው ያ ሲም ካርድ የተደዋወለችበትን ስልክ እንዲያወጡልን እዛ ያሉ የቴሌ ባለሙያዎችን ጠይቀን መልካም ትብብራቸውን ፍቃዳቸውን ሰጥተው ብዙ ተባብረውን እንግዲህ ፋይል አውጥተው ማለትም የተደዋወለችበትን የእሷን ኮል ሎጎች ሂስትሪዎች በሙሉ አውጥተው አሳይተውን ነበረ። የሞተች ዕለት ላይ የተደዋወለችው የመጨረሻ ስልክ ከሴት ጓደኛዋ ሜሮን የተባለች ሴት ጓደኛዋ ጋር ከእሷ ጋር ነው የተደዋወለችው። ከቤትም እናቷ ቁርስ እየሰራችላት ቁርሷን ሳትበላ እንድትወጣ ያደረጋት ጉዳይ ሴት ጓደኛዋ ሜሮን ጋር ተደውሎላት ሜሮን ደውላላት ጓደኛዬ እኔ እንጂ እንገናኝ ብላ ጠርታት እንደነበረና እሺ ብላ ስትሮጥ እንደወጣች እናትየዋም ቀደም ሲል ነግረውናል። ያንንም እንግዲህ በስልክ ቅጂው ላይ እሷና ጓደኛው ያወሩትን እኛም ከቴሌ አስወጥተን ሰምተን ነበር። ምናልባት ለእናንተም አሁን ከዚሁ ቀጥሎ አያይዤ እንድትሰሙት ላደርግ እችላለሁ ማለት ነው። ምናልባት ኤዲተር ይህን የሚከትልኝ ከሆነ የሁለቱን የድምፅ ቅጂ አስገብቶ ያሳያቸዋል ማለት ነው። ከዛ ባለፈ ግን አሁን እቺ ሴት የዛኑ ዕለት ሞታ ተገኝታለች አሰቃቂ በሆነ መልኩ። የዛኑ ቀን ጠዋት ደግሞ ተሯርጣ ከቤት ስልክ ተደውሎላት ጓደኛዋን ለማግኘት ወጥታ ነበር። ያገኘቻትን ጓደኛዋ የልብ ጓደኞቿ ከሆኑት ውስጥ ዋነኛዋ የሆነችው ሜሮን የተባለችው ጓደኛዋ ነች። የቀጠረቻትም ያገኘቻትም። ስለዚህ ሜሮንን ለማግኘት አሁን ወደ መኖሪያ ቤቷን ለመሄድ እንግዲህ ቤተሰቦቿን ጠይቀን
የቤዛዊትን ቤተሰቦች ጠይቀን ቤቷ የት እንደሆነ ነግረውናል ማለት ነው። ስለዚህ ወደ ሜሮን ቤት እንሄድና እናቀናና እሷንም መረጃዎችን ጠይቃታለን። አሁን ሜሮን ናት ገዳዋ ብሎ ማለት አይቻልም፣ ገና አይታወቅም ነገሩ። የመጨረሻ ጊዜ ግን ያገኘቻት ሴት እሷ ስለመሆኗ መረጃዎች ስላሉ ግን ወደ እሷ ሄደን እንግዲህ ከሷም የቃል መረጃዎችን እንወስዳለን። እንዲህ እያለን እያጠራን መጨረሻውን የምናይ ነው የሚሆነው። ውድ ቤተሰቦች ለእናንተም አያይዘን ወደ እናንተ እናቀርባለን። አሁንም ከዚህ በኋላ የሚኖረንን ቆይታ ወደ ሜሮንም ቤት ሄደን እንግዲህ ከእሷ ጋር ቆይታ እናደርጋለን። እናንተም አብራችሁን ቆዩ። ሰላም ቆዩ። እንግዲህ ውድ ቤተሰቦች አሁንም በድጋሚ ተመልሻለሁ ማለት ነው። እንግዲህ አጠገቤ አንድ እንግዳ አለች። እንግዲህም የሟች ቤዛዊት የልብ ጓደኛ እንደሆንሽ ሰምቻለሁ። እስኪ ከስምሽ ጀምረን እንተዋወቅ። ስለ ቤዛዊትም አንዳንድ ነገሮች መረጃዎች እንድትሰጪኝ ወደ አንቺ መጥተናል። ፍቃድሽ ሆኖ እንግዲህ ካሜራ ማብረተን ጉዳዩን ልታስረጅኝ ስለቻልሽ እንግዲህ እናመሰግናለን። ስለዚህ ወደ ጉዳያችን እንዴት ስምሽን ንገሪኝ። ስሜ ሜሮን ይባላል። የቤዛ ማለት ጓደኛ ማለትም ይከብዳል። እንደ እህታማቾች ነን። በጣም የቅርብ ጓደኛዬ ናት። ማለት ይሄ በመፈጠሩም በጣም አዝኛለሁ። ማለት አሁንም እየኖርኩ ነው ለማለት በቃ ይከብዳል። ሁሉንም ነገር ችግሬንም ደስታዬንም ማካፈላት ለእሷ ስለሆነ እሷን አጥቼ መኖር በጣም ነው የከበደኝ። አብሮ አደጓ ነሽ ይመስለኛልና ብዙ አመት ጓደኝነትን እንዲሁ እንኳን እድሜ ዘመን አብሮ መቆየት አይደለም ከልጅነት እስከ እውቀት ለ3 አመት እንኳን ሰው ይቆያል በጓደኝነት እና ረጅም ጊዜ ነው ይባላል። ግን አብሮ ደግሞ በዚህ ልክ መዝለቅ በጣም ትልቅ የሚባል የጓደኝነት ትስስር ስላላችሁ እንደሆነ አምናለሁ ወይም እገምታለሁ። እስኪ ቤዛዊት ምን አይነት ልጅ ናት? ትንሽ ውሻ ያላችሁ ግቢያችሁና እየፈራ በካሜራ ነው። አይ ችግር የለውም እንትን አይነካም። ቤዚክ በቃ ምን ብዬ ልንገር፣ ለሰው አዛኝ ተግባቢ፣ ሰው ሲቸግረው ማትወድ፣ የሰው ችግር የሚገባት ፈጥና የምትደርስ ሰው ናትና ማለት ይከብዳል በጣም እሷን ማጣት። እንግዲህ ሜሮን ወደ አንቺ ያመጣን ጉዳይ በዋናነት ያው ከካሜራ ጀርባም የተወሰኑ ነገሮች ነግሬሻለሁ እና የመጨረሻ ጊዜ እንግዲህ ቅዳሜ ዕለት ነው ሞታ የተገኘችው ጫካ ውስጥ ነው በአሰቃቂ ሁኔታ ተገድላ ማለት ነው። እና ከዛ በፊት እንግዲህ ጠዋት ከቤቷ በእናቷ ባላሰበችበት ሁኔታ ቁርስ እያዘጋጀች እያለ ለእሷም ሆነ ለወንድም ለእህቶቿ ሊበሉ ተሰብስበው ቤታቸው በተቀመጡበት እሷ ግን ለባብሳ ሳታናግራትም ቻውም ሳትል ነው ቤቱን ቻው ብላ ሳትላቸው በስልክ እያወራች ለባብሳ የወጣችው። ይሄን ነገር ነግረውናል እና በዛው ነው በወጣችበት የቀረችው። የሄደችውም እንግዲህ አንቺን ለማግኘት ነበረ። እውነት ነው። አንቺን ለማግኘት እንደሄደች የቴሌ መረጃ ደርሶን ነበረ እና እስኪ በዛ ዙሪያ ላይ እንግዲህ የመጨረሻ ጊዜ አንቺና እሱ የት ነው የተገናኛችሁት? ለምንስ አንቺን ለምን በዛ ሰዓት እንዴት ጠራሻትና የት አገኘሻት የሚለውን እስኪ። ምን መሰለህ እኔና ቤዚ ያው እሁድና ቅዳሜ ማለት ከስራ ውጪ ስለሆነ የሚመቸን የምንገናኘው በስልክ ነው አብዛኛው ጊዜ እና ከስራ ውጪ ሲሆን ደግሞ በአካል ለመገናኘት እንመርጣለን። እና የዛኔ ቅዳሜ ቀን ለቁርስ ደወልኩላት። ቁርስ ወተን ውጪ እንድንበላ። እሷ ከቤተሰቦቿ ጋር ነው የምትኖረው፣ እኔ ግን ብቻዬን ስለምኖር ውጪ ቁርስ ዛሬ ለምን አልጋብዝሽም ምናምን ብዬ እኔ ነበርኩ የደወልኩላት። የት ነው የጠራሻት? የት ጠርተሽ ጋበሻት? ወደ አንቺ ወደምትኖሪበት አካባቢ ነው ወይስ ሌላ መሀል የምንገናኝበት አዘውትረን የምንመገብበት ካፌ አለና እዛ ቁርሳችንን በላን። እየበላን ማለት ስልክ ድጋሚ ይደወልልኝ ነበረ። እኔ ከዝኔ ሽምግልና ሆኖ ተመሳሳይ ልብስ ለማሳፋት
ቀጠሮ ይዘን ነበረ እና እኔ ከሰዓት ስላሉኝ ለከሰዓት አድርጌው ከሷ ጋር ቁርሴን ተመግቤ ነበር ያሰብኩት እና በቃ ልንሄድ ነው ምናምን እያሉ ተደጋጋሚ ሲደውሉብኝ በቃ እኔ ደግሞ ከሷ ጋር ያለውን ነገር ደውዬ እስካስወጣው ድረስ ተረጋግተን ቁርሳችንን መብላት ነበር የፈለኩትና ደጋግመው ሲደውሉብኝ በቃ ሂጂ ኧረ ምን ችግር የለውም ሂጂና በቃ ወይ ከተመቸሽ ከሰዓት ወይ ደግሞ ነገ እንገናኛለን ምናምን ተባባልንና ቁርስ ምናምን ሳትበሉ ነው በልታችሁ? አይ በልተናል፣ ቁርስ በልተናል። ግን በጥርፊያ ነው በቃ ከቁርስ በኋላ ራሱ ሻይ ቡና አላልንም ነበረ። በቃ ሲሳም ምናምን ነገር ከፋፍዬ እኔ ወጣሁኝ ማለት ነው። እሷ እዛው ተቀምጣ ትቻት ወጣሽ? አዎ። አንቺ ነሽ እንገናኝ ብለሽ የጠራሻት። ስለዚህ ቤቷ የተዘጋጀላትን ቁርስ ስታ ከአንቺ ጋር ቁርስ ለመብላት በውጪ ልትገናኙ ተቀጣጠራችሁ። ደወልሽላት፣ ሄደች ወይም ወዳለሽበት መጣች፣ ወደ ተቀጣጠራችሁበት ቦታ ቁርስ በላችሁ። አንቺ ነሽ የጋበዝሻት። እየበላችሁ ባለበት ሁኔታ ተደጋጋሚ ስልክ ይደወልሽ ነበር። የሚደወለው ስልክ እንዳልሽኝ ከዝኔ ወይም ደግሞ የአክስት ልጅ ወይ አጎት ልጅ ሽምግልና ነበር ነው። ሴት ነች። ስለዚህ የእሷን ሽምግልና ድግስ ስለደረሰ ነው ይመስለኛል ልብስ ልታሰፉ እንትን ያላችሁት ማለት ነው። ተቀጣጥራችሁ ነበር? አዎ፣ ተመሳሳይ ልብስ ለማሰፋት። አዎ፣ ከዘመዶቼ ጋር ተቀጣጥሬ ነበር እና ሽምግልናው ያው በሷ ዘን ምክንያት ሁሉም ቀረ እንጂ ያሁኑ ሁሉ ነበርና እዛንም አልተገኘውም ማለት ታው የገባሃል መቼም ጓደኛህ እንደዛ ሆነ ደስታ መግለጻችሁ ምንም ቢሆን ልክ እንደ እህቴ ማለት ስለሆነች ስለዚህ አንቺ እሷን እዛው አስቀምጠሽ ሂጂ በቃ ካልሆነ ነገ እንገናኛለን ብላሽ እዛው ተቀመጠች። አንቺ ግን ስትሮጪ ወይም ተቻኩለሽ ወደዛ ቦታ ሄድሽ ቤተሰቦችን ለማግኘት። የዛን ዕለት እሷን እዛው አስቀምጠሽ በሄድሽበት የዛን ዕለት ደግሞ ሞተች ተብለሽ ወይም ደግሞ መሞቷን አውቀሽ ለቅሶ ቦታ ላይ ደርሰሽ ነበር ወይም ቤተሰቦቿ ቤት። በምን አጋጣሚ ሰማሽ? ስንት ሰዓት ላይ ተነገረሽ? ማን ነገረሽ? እነዚህ ነገሮች ንገሪኝ እስኪ። ማለት ያማል ጠዋት ጤነኛ ሆና ተደስታ አንድ ላይ ምን አለ ትንሽ እንኳን ቆይቼ አብሬያት በዋልኩኝ ነበር ያልኩት። ማለት በጣም ልቤ ተሰብሯል። ሌላ ጓደኛ አለችን እና እሷን ደውላ ነገረች። ማን ትባል? አዲስ የምትባል ጓደኛ አለች። እሷን ደውላ ነገረችሽ? ምን ብላ ነገረች? እንዳልኩ እኔ እዛ ሄጄ ስለነበረ የለካን እኔ ተለክቼ ሌሎቹን ልብስም በዛው መርጠን ነው ሳይዛችን እየተለከ የነበረውና ጊዜ ሰዓት ወስዶብን ነበር። ከዛ ደወለችና በቃ አላነሳውላትም ሁለቴ ምናምን ነገር አይቼ እኔ መልሼ ደወልኩላት ምንድነው ምናምን ነገር ስላት አረ ሜሪ የሆነ ነገር ተፈጥሯል ምናምን ነገር አለችኝ ማለት ነው። ከዛ ቤዛ ምናምን አለችኝ። ከዛ ቤዛ ምናምን ነገር ስላት ቤዛ ምናምን ነገር በቃ ቶሎ ነው ዝም ብለሽ አንቺ ወደ ቤት ምናምን ነገር አለች። ከዛ በኋላ ወደ ቤት ስመጣ ግን ሁሉም ሰው ያለቅሳል ቤዛ እያለ ማለት ለማመንም ከባድ ነበር የሆነብኝ። ከዛ እንዴት ነው ነገሩ የተፈጠረው ምናምን ነገር ስል የሆኑ እናንተ እንዳመጣችኋትና የሆነ ጫካ ተገላ እንደተገኘች ሁሉም ነገር ስልኳን ሞባይሏን ሁሉም ነገር እንደተሰረቀ ነገር እኔ ጥፋት ነው። እኔ እኮ ይጃት ባሉት ነው እኔ ባልደውልላት ነው ይሁን ለነገር ይፈጠን። እስኪ እንደ ቅርብ ጓደኛ አብሮ አደግ ማለት ብዙ ሚስጥር የሚያውቅ ያንቺንም የሷንም ታውቂያለሽ ብዬ አስባለሁና ብዙ ሚስጥር የምትሸፋፈኑ የምትደባበቁ ይመስለኛል። ለዛ እንግዲህ እቺ ልጅ ጠላትም ካላት ምቀኛም ካላት እንዲሁ ደግሞ እሷንም ምንድነው የሆነ ብቻ የሚመቀኛት ሰው ካለ ይሄ ነው ብለ የነገረችሽ ነገር ካለ ይሄ ሰው እኮ ለኔ እንደዚህ ነው ይሄ ባላንጣይ ወይም ጠላቴ ነው ብላ የምትልሽ ሰው ወይም አንቺም በግልጽ የምታውቂ አይነት ግለሰብ ካለ እንደዚህ አይነት ሰው ሊያጠቃት ይችላል ብለሽ ምክንያቱም ይሄ ነገር ዘረፋ አይመስልም። የተፈጸመባት ያሰቃቂ ግድያ ዘረፋ አይመስልም። ሊሆን ይችላል አናቅም፣ ገና አልተጣራም ሊሆን ይችላል። ግን ደግሞ አሁን በሚታየው በተለይ በእኛ የምርመራ ስራ አይተን አንዳንድ የምንገምታቸው ነገሮች አሉ የዘረፋ ማይመስሉ ማለት ነው። ስለዚህ የተፈጠረባት ነገር
አሰቃቂ ግድያ ነው ሆነ ተብሎ የተደረገ ይመስለኛል። ያን ነገር ሊያደርገባት ይችላል ብለሽ የምታስቢው ሰው ካለ እስኪ? አይ ማለት እኔ እንዳልከው ሁሉንም ነገር እንትን እንላለን እናወራለን፣ ግን ምንም በቃ እሷ ላይ እንደዚህ ጉዳት የሚያደርስ ሰው የለም ማለት ቤዚ ተግባቢ ናት፣ ከሰው ጋር ተጫዋች ናት። እንደዚህ የሚያደርሳት ነገር የምታደርግ ሰው አይደለችም ማለት ከሁሉም ጋር ሳቅ ጨዋታ፣ ስራም ከሆነ ከሰው ጋር የሚያገናኛት ስራ ነው የምትሰራው። ተሳስቃው ካለቆቿም ከትንሽም ከትልቁም ጋር ሰፈር ውስጥ ምናምን ነው እንጂ እንደዚህ ጠላት እሷ ላይ ለጠላት የሚነሳ ሰው ጭራሽ የለም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንዳልሽኝ ስራ ቦታ ካለቆቿ ምናምን ትግባባ እንደሆነች እየነገርሽኝ ነው። ከተለያዩ ከሰፈር ሰውም ከማንም ጋር እንደዚህ አምባጓሮ ወይም ጸብ የምትፈጥር አይነት የሚፈጠርባት ሴት አይደለችም። እንደዚህ ኩርፊያም የሚቀናት ልጅ አይደለችም። እንኳን ሌላ ነገር ይሄን ነገር ቤተሰቦቿም ነግረውኛል። ካንቺ ጋር እንደዚህ ተጋጭታችሁ ተጣልታችሁ ታውቃላችሁ? እንደዚህ ምክንያት ምንም አያጣላንም ልላ አልችልም። ጓደኛ ማቾች ነን። እግርና እግር እንኳን ይጋጫል አይደለ? ግን ከሷ ጋር የሆነ አለመስማማት እንኳን ቢኖር ጠዋት ብንጣላ ማታ ላይ ከሰዓት ላይ ተደዋውለን በቃ ወሬያችን አረ እንደዚህ ሆኖ እኮ ምናምን ነገር ወዲያው ነው ችግራችንን የምንፈታው። ምንም እንትን የሚለን ነገር የለም። እስኪ ምናልባት ምን አይነት ሀሳቦች ላይ ትጋጫላችሁ? ለምሳሌ ቤዛዊት ምን አይነት ሀሳቦች ከሰው ጋር ሊያጋጫት ይችላል? ወይም ይሄ ሊሚቴ ነው የምትለው አይነት ባህሪ ካለባት ሰው ጋር የሆነ ሰው ያ ነገር ሲያረጋት ያ ነገር ኦፌንድ የሚያደርጋት የሚያናዳት ነገር ምን አይነት ነገሮች አሉ? ማለት አጋጣሚዎች ያው ከኔ ጋር እንዴት ነው አለ አይደለ? እሷ ትንሽ በቃ እንትን ምንድን ነው የሚባለው እንትኗን ታበዛዋለች፣ ደግነቷን በጣም ታበዛዋለች እና በቃ በዛ ደግሞ ሰው ሲጎዳት ምናምን ነገር ያለውኝ እና እሱ ነገሯ እንትን ይለኛል። በቃ ታይ ምናምን ነገር እንዴት ነው ሰው ለመጠቀሚያ ምናምን ያደርግሽ ይችላል። አንድ ቀን በዚህ ልክ ደጋቱኝ ምናምን ምሰራው ከነገሩ ጎማ ድርጅት ውስጥ ነው እና በቃ አለ አይደለ? እዛም ቢሆን የሆነ ትሸፍንላቸዋለች። ላለቃ ደግሞ እንዴት ነው ያረፈደ ሰው ምናምን ነገር ሲኖር እና ካለቆቿ ጋር ያጋጫታል እሱ ነገርና መታ ስትነግረኝ ታይ ለምን ይሆናል ስራሽን ታጫለሽ ምናምን ነገር በሚል በዚህ ነው በቃ የምንጣላው እንጂ ሌላ ምንም የሚያጣላ ነገር የለም። ማለት ኦቨር ደግነት አላት እና እሱ ነገሩ ትንሽ በቃ ታይ ለምን ምናምን ነው እንጂ ከዛ ውጪ የሚያጣላ ነገር የለም። ስለዚህ እንደውም እንትኑ የሚመጣው መናደዱ የሚመጣው ከሱ ይልቅ አንቺ ጋር ነው እሷን ተይ በማለት ያ ነገር አናዱሽ ወይ በቃ ለሷ ከመጨነቅ ነው አኩርፊያት ወይ ማታ እናወራለን ጠዋት ተጣልታ አይነት ነው እያልሽኛለሽ። እስኪ ስለ ፍቅረኛዋ ምናልባት በፍቅር ጉዳዩም ላይ ታማክርሻለች ብዬ አስባለሁ በፍቅር ህይወቷ ላይ እና ስለ ፍቅረኛዋ ወይም ከሱ ጋር ስላላት ግንኙነት ይሄ ነው የምትይው ነገር አለ ምናልባት? ማለት እኔ ፍቅረኛዋ ያው ብዙም አላውቀውም የሆነ ለሷም ይመጥናታል ብዬ አላስብም። ማለት በቃ እሱ የሚሰራው ስራ ምናምን ነገር ከገበያ አኳያ እንኳን ያው ሁሉንም ነገር ስለምትነግረኝ የሱ ዝቅ ያለ ነው፣ ሊያስተዳድራት አይችልም። በዛ ያው እሱንም አልደግፋትም።
የገቢ ሁኔታ የሚያጋጫቸው አይነት እንትኖች ጥንዶች ናቸው? ገና ሳይጋቡ አልተጋቡም። በርግጥ አይ አያጋጫቸውም ማለት ያው እሷ እንዳልኩ ኩል ሴት ናት በጣም በቃ ከምትሰራው የተማረች ሴት ምናምን ናት እና እሱ አይመጥንሽም አላ በቃ አሪፍ ቦታ አይወስዳትም ምናምን ነገር ስለዛ እንደዛ ከዛ አንፃር የተሻለ ምረጪ ምናምን ነገር በማለት እንጂ ሁለቱ በመሃላቸው ግጭት ተፈጥሮ ያውቃል እንደዚህ ያለ መግባባት ሌላም የተለያዩ ነገሮች ወይም ደግሞ አንቺ ካየሽባቸው ነገሮች ፍቅረኛዋ እንዲህ ሊሆን ይችላል የሚል ነገር? እኔ ማለት አብዛኛው ጊዜ እሱ በቃ የሱ ነገር እንትን ስለማይመቸኝ ሲገናኙ ምናምን አላገኛቸውም አንድ ላይ ያው እሷ በመነግረኝ ነው እንጂ እሱ እንትን ማለት በቃ አይመቸኝም የሆነ አክቱም ምንም ስለማይመቸኝ ከሱ ጋር አልገናኝም። እሷና እሱ ሲገናኙ አልገናኝም። የራሳቸውንም ጊዜ ማሳለፍ አለባቸው። ሊጋቡ እንደቀረበ ጊዜው የተወሰነ መረጃዎች አሉና በዛ ደረጃ ላይ ነበር እያሰበች የነበረው ከሱ ጋር እሷም ትነግርሽ ነበር ታውቂ ነበር? አዎ አውቅ ነበረ በጣም በቃ ከትንሽ ጊዜያት በኋላ በቃ ስለ ሽምግልና ምናምን ነገር ሊልክና እንዳልኩ እሱ ኢኮኖሚው ትንሽ እንትን ገቢው አነስተኛ ስለሆነ እሱን በቃ ላስተካክል ምናምን ነገር እያለኝ ነው። ካስተካከለ በኋላ ሽምግልና ይላካል ምናምን እያለች ነበር። ቀለበት ሊያስሩ ሽር ጉድ ላይ ነበር። እንግዲህ በጣም ጥሩ ያው አንቺን ብለን እዚህ ድረስ መተን አግኝተንሽም መረጃ ቃልሽን ሰተሽናል በቤዛዊት በተመለከተ ማለት ነው። አሟሟቷን ገዳማ ሊሆን ይችላል በሚለው ብዙ እንግዲህ ማጣራቶች እያደረግን ያለ ነው። አሁን በደረሰ መረጃ ደግሞ አንቺ ቤት እንድትመጣ ያደረገን የመጨረሻ የተደዋወላችሁት ከአንቺ ጋር ስለመሆኑ ስላወቅን ነው። አንቺ ደግሞ መረጃዎችን በዚህ ልክ እንግዲህ እየነገርሽን ነው። ከኔ ጋር የተገናኘነው ቁርስ ልንበላ ነው። ስንለያይም እኔ በሆነ አጋጣሚ እንግዲህ ተደውሎ በተጠራውበት አጋጣሚ ሲሄድ በሄድኩበት ቦታ ነው መሞቷ ደግሞ ከሰዓታት በኋላ የተነገረኝ እያልሽኝ ነው። ስለዚህ አሁንም ቢሆን እንግዲህ እውነታው ላይ ለመድረስ እኛ የራሳችንን ማጣራቶች እናደርጋለን። እናንተም የእሷ ሰው እንደመሆናችሁ አንቺም ጓደኛ ቤተሰቦቿም እንደ ቤተሰብ ሁላችሁም ቤተሰቦቿ ናችሁ እና መረጃዎች ካሉ እያሳለፋችሁ ያው ለእኛ እንድትነግሩን አዲስ ነገር ሲኖር እንግዲህ ጥያቄያችን ነው ለእናንተ የምናደርሰው ጥያቄ ነው የምናቀርበው ነው። ከዛ ውጭ እኛም የራሳችንን ክትትል እያደረግን ወደ እውነታው ምንደርስ ነው የሚሆነው ማለት ነው። ለሰጠሽን ማብራሪያ እጅግ አድርገን እናመሰግናለን። እንግዲህ ባስፈለገን ሰዓት ስልክ እንለዋወጥና እንደውልቻለን እንገናኛለን። እሺ ማለት እኔ የምፈልገው የእህቴን መጨረሻ እንድታሰሙኝ ነው። በተረፈ አመሰግናለሁኝ። እሷን እዛ ማለት መቅበርም ራሱ አንድ ነገር ነው እርም ማውጣት ይቻላልና እሱንም ስላደረጋችሁ ያው በጣም አመሰግናለሁ። ምንም አይደለም። እንግዲህ ነገሮችን እየተከታተልን አሁንም እዚህ እያልን ደርሰናል። ወደፊትስ ምን ይፈጠራል ምንድነው መጨረሻው የሚለውን እንግዲህ ምናይ ነው የሚሆነው። አብረን